አንተ ማስክ ማይኮንስ ይበቃል። አሁን ደስታ የምናደርግበት ጊዜ አይደለም። ነገር ግን ቀርቧል። ደስታ የምናደርግበት ጊዜ ቀርቧል እና በቀደመው አዳም ያሳሳኩት የአዳም የወደቀው አዳም አሁን ከገነት ሰው ጠፋ። በገነት ሰው በዛ፣ ከሲኦል ሰው ጠፋ። ሰው ወደ ቤተ ክርስቲያን እየሄደ ነው። ሰማን ወይ? ሰው ወደ ቤተ ክርስቲያን እየሄደ ሰው ወደ እግዚአብሔር ተመልሷል እና ይሄን ሐሳብ ሰው ወደ ገነት ከገነት ወጥቶ ወደ ሲኦል የሚመጣበት ሐሳብ ትልቅ ሐሳብ ስለምፈልግ አዋጅ ንገርልኝ ሴጣን። የጽልመቱ ገዢ ሆይ አሁኑ ለጭፍራዎች አዛቸዋለሁ። አዋጅ! ታላቁ የጽልመቱ ገዢ አዋጅ አዟልና ወደ ታላቁ ስብሰባ እንድትገቡ። በቃ ይበቃል። ብዙ ጥረናል፣ ብዙ ለፍተናል። ነገር ግን ሰው አጥተናል እና እንዴት ሰው ወደ ሲኦል ማምጣት እንዳለብን ትልቅ ሐሳብ፣ ትልቅ ስትራቴጂ እፈልጋለሁ ከእናንተ። ስለሆነ ሁላችሁም ጅኒ፣ ሰይጣን፣ ዲያብሎስ እያንዳንዳችሁ ሐሳብ ስጡ። የጽልመት ንጉሶች እኔ ምርጥ ሐሳብ አለኝ። ከሁሉም ቦታ ጦርነት አንስተን እርስ በእርስ ምዕመኑ እንድንጨፋጨፍ እናደርጋለን። አይሆንም። ይሄ የተበላሸ ሐሳብ ነው። ለዚህማ በዮዲት ጉዲት ዘመን በግራኝ አመድ ዘመን 40 ቤተ ክርስቲያንን አቃጥዬ ሕዝበ ክርስቲያኑን አስጨፍጭፌ ነበር። ነገር ግን ሕዝበ ክርስቲያኑ አንድም በነፍሱ በገነት ሁለቱም በስጋው እንደዚህ ነጭ ለብሶ ያቃጥላል። ቤተ ክርስቲያን በዝቷል። ስለሆነ ይሄ ሐሳብ ውድቅ ነው፣ አይሆንም። ይሄ አለኝ ታላቅ ሐሳብ። ይሄ ሐሳብ በጣም የተከበረ ምርጥና ጥሩ ሐሳብ ነው ንጉሶይ። እንዲሁም ይሄን ህዝብ ከውስጥም ከውጭም ሰላም እንድንነሳቸው፣ እርስ በርስ ያጋጨን ሰላም እንንሳቸው። የማይሆን የጽልመቱ ንጉሥ ወይ ከንቱ ሐሳብ ነው የምታነሱ። የማይሆን ሐሳብ አታንሱ። ይሄም ሐሳብ ውድቅ ነው። ለምን ብትሉ በዓለም ውስጥ ሰላም ብነሳቸው፣ በዓለም ውስጥ ሰላም ባሳጣቸው፣ ሰላምን ፍለጋ ሰላምን ለመሻት ወደ ቤተ ክርስቲያንና ወደ ታላቁ ወደ እግዚአብሔር እየተመላለሱ ነው። ስለዚህ ይሄም ለኔ አቃጣይ ነው፣ አይሆንም። የተበላሸ ሐሳብ ከአሁን በኋላ የሚሰጥ አንድም ጭፍራ ካለ ይወሰንበታል። የጽልመቱ ንጉሥ ሆይ እኔ ከናንሱ የተሻለ ሐሳብ አለኝ። ነገን በላቸው። ሲጾሙ ነገን፣ ሲጸልዩ ነገን፣ ሲሰግዱ ነገን፣ ንስሐ ለመግባት ነገን። ክርስቲያኖች በፈተና በጣም ደካማ ናቸው። ይሄ ተግባራችን ይፈጸማል። አሁን ገናና ትክክል ሐሳብ ተገኘ። አሁን ማንም ክርስቲያን በገነት አይኖርም። ማንም ክርስቲያን ወደ እግዚአብሔር አይቀርብም። እንጹም ሲሉ ነገ፣ ንስሐ እንግባ ሲሉ ነገ፣ ወደ እግዚአብሔር እንመለስ ሲሉ ነገ፣ ልጸጸት ሲሉ ነገ፣ ልጹም ሲሉ ነገ እያል ከቤተ ክርስቲያን የምናርቅበትና ሲኦልን የምንሞላበት ጊዜ ደረሰ። አሁን እያንዳንዳችሁን ወደ ምድር እልካችኋለሁ። ሴጣን በምዕራብና በምስራቅ ሲሄድና ልጹም የሚለውን ነገ፣ ላስቀድስ የሚለውን ነገ፣
ልጸልይ የሚለውን ነገ፣ ንስሐ ልግባ ዛሬ እመለሳለሁ የሚለውን ነገ እያልክ ሕዝበ ክርስቲያኑን ወደ ሲኦል ትሞላልኛለህ። ዲያብሎስ አንተ በሰሜን ያለውን ሕዝበ ክርስቲያኑ በሙሉ ፍጹም ልጸልይ ላስቀድስ ሲል አይሆንም፣ ነገ ነው የምታስቀድሰው፣ ነገ ነው የምትጾመው፣ ዛሬ ብላ እያልክ፣ ዛሬ ጠጣ እያልክ፣ ዛሬ ጨፍር እያልክ ወደ ሲኦል ታመጣልኛለህ። አንተም በሰማይ በአየር የምትሄድ ሴጣን አንተንም እልካለሁ ወደ ደቡብ። አንተም ትሄድና ልጹም፣ ልጸልይ፣ ላስቀድስ፣ ንስሐ ልግባ የሚለውን በሙሉ ዛሬ አንተ ጊዜ አይደለም፣ ዛሬ ጊዜ አልደረሰም፣ ነገ ትገባለህ፣ ነገ ትመለሳለህ፣ ነገ ትጾማለህ በሸንጋይ ቃል ዛሬ ግን ብላ፣ ዛሬ ጠጣ፣ ዛሬ ተደሰት እያልክ ሕዝበ ክርስቲያኑ ታስታለህ። አሁን ሁላችሁንም ወደ ምድር እልካችኋለሁ። ጓደኛሽ ልደት አለ። አንቺ ናት ጓደኞችሽ ራሱ አንቺ ማጥሽ ደጁን ረግጠሻል፣ ተሳልመሻል፣ ይበቃሻል። ደጁን ረግጠሻል፣ ተመለሽ። የጓደኛሽ ሂጂ። የጓደኛሽ ልደት እኮ ተመልሶ አይመጣም። ተመልሶ ስለማይመጣ አንቺ ሂጂና ተነስሽ። ዛሬ ቀኑ ጸሎት ነገ ይደርሳል። በቃ ነገ ጸልያለሁ። ዛሬ ልደቱ ወይኔ ዛሬ እኮ ንስሐ እገባለሁ። ንስሐ አባቴን ቀጠሬ ነበር። ዛሬ ንስሐ መግባት አለብኝ። እስካሁን ያጠፋሁትን ሳላውቅ በአቅሜ የሰራሁት ኃጢአት ሁሉ ዛሬ እናዘዛለሁ። አባዬ ጠብቁኝ ይሆናል። አሁን ወደ መንገዱ ነው። ከቤት እየጠበቁ ጨዋታም አለባረ ብሏሉ። ቀስመን አምስት ስድስት ልጅ ሆነ ንስሐ ገባና አንተ ትቸኩላለህ። ተረጋጋ ወንድሜ፣ ጊዜ ገና ዛሬ ይቅርብኝና እስካሁን ምንም በደል የሰራሁት ነገር ስለሌለ እኔ ገና ጸልይ ዘልዬ ጠግቤ እንትን ስላላኩ ሌላ ቀን ልግባ። በቃ ዛሬ ተሳልሜ ልግባ ወደ ቤት። ሲጀመር ለፈተና ቀላል አይደላችሁ ማለት ክርስቲያን መሄድ አለብን። እስኪ ማስቀደስ አለብን። ያለው ስራዬ ምን ሆነና ቤተክርስቲያን የምን አባሽ ቤተክርስቲያን ይሻታ ደኛው ሸጥልኝ ሰራልሽ እንዴ እኔ ምንሽ እቺ ጓደኛሽ ቤተክርስቲያን ልሂድ ላስቀድስ ንጹህ ነሽ። አሁን ዝም ብለሽ ስታስቢ ማስቀደስ መጾም ነገ ይደርሳል። ዛሬ ጨፈር መጠጣት ልሂድ እስኪ እሷ ጋር ቅዳሴ የምናጾም እኮ ገና ስንት ቀን አለ። ኧረ አሁን አትሂጂ፣ ቁጭ በይ በእናትሽ። እኔ በጣም እርቦኛል። ኧረ እንዲህ አይባልም። እኔም እኮ እርቦኛል፣ ግን አይሆንም እንጂ መሄድ አለብን እንጂ። ስንት ቀን አለ። ቀስ ብለሽ አትጾሚም እንዴ? በእናትሽ እንብላ፣ በጣም እርቦኛል። ኧረ ተይ በእናትሽ። እኔ ቅዳሴ ልሄድ ነው። ቅዳሴ ያዋጣኛል። እንዲሁም በቃ ነገ እንሄዳለን። ዛሬ ቅሪያ። ኧረ ተይ በእናትሽ፣ በጣም እርቦኛል። ምግብ አምጪ እስኪ እንብላ። ቅዳሴ ልሄድ ብዬ እኮ ምግብ አልሰራሁም። ሞላውስ ታዲያ በቃ እኛ ቤት አለ። ነይ እንሂዳ። ኧረ ተይ፣ ኧረ ነይ እኔ ሴጣን እኔ ሴጣን
በያላችሁበት ኑ። ይበቃል። እጅግ የሚያስገርም ድንቅ ስራ እንደሰጣችሁ ተስፋ አደርጋለሁ። በሲኦል ደግሞ ሕዝበ ክርስቲያኑ እንደሚበላ ተስፋ በማድረግ አንዴ እንሳት ደስታችን ነው። አዎ እስቲ ከሰራችሁ ስራ አንዳንድ ስራ ንገሩኝ። እያየኋችሁ ነበር፣ ነገር ግን ከእናንተ እፈልጋለሁ። የጨልምት በሽሮይ እኔ እንግዲህ የአንተ ታማኝ ቀኝ እጅ ስራዬን በአግባቡና በትክክል ጨርሻለሁ። አንተ ልጾም ላስቀድስ ቤተክርስቲያን ላይ ስትል በጓደኛው አደርኩና እንዳታስቀድሺ እንዳትጾሚ ብሉ ጠጡ ሕፃናችሁ እድሜያችሁ ይደርሳል ብዬ ጨረስኩት። የጽልማቱ ንጉሥ ሆይ እኔ አንዲት ሴት ልጸልይ ወደ ቤተ ክርስቲያን ስትሄድ ጊዜ እኔ አገኘኋት፣ አሰናከልኳት። ተመልሳ ወደ ቤት እንድትሄድ አደረኩት። የጽልመቱ ንጉሥ ሆይ እርሶ ተናግሮ አይሳካ ምን አለ? እርሶ አስበው ከግብ ማይደርስ ምን አለ? አንድ ወጣት ልሳን ግባ በያል እድሜ ገና ነው ይቀራል። ተሳካለኝ፣ ገና ስራችን ይቀጥላል። ድርቅ ነው። ሁላችሁም የሰራችሁ ስራ እጅግ አርኪ ነው። እናም የተነሳው ሀሳብም ነገ ነው። ነገ ላስቀድስ ሲል ሰው ነገ ካላችሁ ማንም ሰው አይድንም። ማንም ሰው የሚሞላው በሲኦል ነው። አዳምን በመጀመሪያ በእባብ ተመስዬ ከገነት አባርሬው ነበር። ዛሬም ሕዝበ ክርስቲያኑን በሰው እየመሰልኩ፣ በምግብ እየመሰልኩ፣ በመጠጥ እየመሰልኩ፣ በስጋ እየመሰልኩ እንዲሁም በንብረት በገንዘብ እየመሰልኩ ከገነት አባርሬ ሲኦልን አትረፍርፌ እሞላታለሁ። ስለሆነ አዳም መጣሁልህ፣ የሰው ፍጥረት ሁሉ መጣሁላችሁ። ዛሬ አታስቀድሱም፣ ነገ ዛሬ ንስሐ አትገቡም፣ ነገ ዛሬ አትጸልዩ፣ ነገ እያልኳችሁ ወደ ሲኦል እንደምከታችሁ ተስፋ አደርጋለሁ። ደስታችንን እናክብር። እሺ የደብረ ሰንበት ትምህርት ቤት ያው በሚገባ መልኩ ነገ የሚል አብዛኛውን እንግዲህ ለማስተላለፍ የሞከሩት እግዚአብሔር አምላክ ዕድሜያቸውን ረጅም ያድርግልን፣ መድኃኒዓለም ይስጥልን፣ እግዚአብሔር ይባርክልን። ሲነበብ ትንሽ ተታለ ስለተባለ አንዴ በጥሞና እንድታዳምጡኝ ነው። ወለተ